አሜሪካን ያስጨነቀው የቻይና ጦር የበረሃው ሚስጥር በረሃ መሃል የተገነባው የጦር መርከብ። አሜሪካና ቻይና በምድር ጦር በባህር ኃይልና በአየር ኃይል ፉክክራቸው ቀጥለዋል። አሁን ላይ ደግሞ ቻይና በረሃ መሃል ላይ የአሜሪካንን የጦር መርከቦች በመገንባት አዲስ ወታደራዊ ልምምድን ለዓለም አሳይታለች። በደቡብ ቻይና ባህርና በታይዋን ጉዳይ የሚወዛገቡት ቻይናና አሜሪካ ወደ ጦርነት ከገቡ የባህር ኃይል ሚና ወሳኝ መሆኑን የተረዳችው ቻይና ካሁኑ ዝግጅት እያደረገች ነው። ለመሆኑ በበረሃ መሃል የተገነባው የቻይና መርከብ ምንድን ነው? ያለው ጠቀሜታስ ምን ይመስላል? በዛሬው ጥንቅራችን እንመለከተዋለን። እስከ ፍጻሜው አብራችሁን ቆዩ። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲሲቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ 0913 68 20 47 አሊያም 0972 77 54 89 ሜሪት ፕሮፐርቲስ። በረሃ ላይ የሚሰራው መርከብ። ከሳተላይት በተገኘ አንድ ምስል ላይ ቅልጥ ያለ በረሃ ይታያል። በዚህ በረሃ ውስጥ ምንም አይነት ቁስም ሆነ የሰው ልጅ እንቅስቃሴ የለም። ነገር ግን በዚሁ በረሃ መሃል የሆነ ስፍራ ላይ ለየት ያለ መርከብ መሳይ ነገር ተቀምጧል። ከሳተላይት የተገኘውን ምስል ዙም አድርገን ስንመለከተውም አውሮፕላን ተሸካሚ መርከብ አይነት ቅርጽን ይዞ እናገኘዋለን። አውሮፕላን ተሸካሚ መርከቦችን የምንመለከተው በውሃ ዳርቻዎች አሊያም በባህር ውስጥ ቢሆንም ይሄኛው ግን ለየት ባለ መልኩ በበረሃ መሃል ሰፍሮ ይታያል። መርከቡ የሚገኝበት ስፍራ ቻይና ውስጥ ተክላማሃራ በሚሰኘው በረሃ ሲሆን ይህ በረሃ በአካባቢው ካሉ በድንጋይ ከተሞሉ በረሃዎች ለየት ባለ መልኩ በአቧራ የተሞላ ሲሆን በዓለም ላይም ሁለተኛው ትልቁ የአቧራ በረሃ ነው። የውሃ አካላት እጥረት የሌለባትና በትልልቅ ባህሮች የተከበበችው ቻይና ለምን በዚህ ባህር ውስጥ ይህን አውሮፕላን ተሸካሚ መርከብ መሳይ ቁስ ለመገንባት ወሰነች የሚለው ትልቁ ጥያቄ ነው። ከ15 ዓመታት በፊት ቻይና አንድም አውሮፕላን ተሸካሚ መርከብ ያልነበራት ሲሆን ባለፉት ዓመታት ግን ከፍተኛ ገንዘብ በመመደብ አውሮፕላን ተሸካሚ ግዙፍ መርከቦችን አምርታ ወደ ሥራ አስገብታለች። አሁን በበረሃ መሃል የታየው አውሮፕላን ተሸካሚ መርከብ ግን ቻይና ከዚህ ቀደም የሰራቻቸውን 3 አውሮፕላን ተሸካሚ መርከቦች የማይመስል ሲሆን ይልቁንም የቅርብ ተቀናቃኟን አሜሪካን የጦር መርከቦች መስሎ ተሰርቷል። በተለይም በቅርቡ ወደ ሥራ የገባው የአሜሪካኑ ጄራርድ ፎርድ አውሮፕላን ተሸካሚ መርከብ ጋር በጣም መመሳሰል አለው። አሁን በበረሃው መሃል ያለውን መርከብ መሳይ ቁስ ወደ ጎን ትተን ወደ ሌላ አቅጣጫ ስንጓዝ የባቡር ድልድይ የምንመለከት ሲሆን ከባቡር ድልድዩ ቀጥሎም ሌላ ለየት ያለ ግንባታ በበረሃው መሃል እንመለከታለን። ይህኛው ደግሞ አውሮፕላን ተሸካሚ ሳይሆን ለውድመት የተሰራውን የአሜሪካኑን አርሌ በርክሌ መርከብን መስሎ የተሰራ ነው። ከሁለቱ መርከብ መሰል ከተሰሩ ግንባታዎች ጎን ያለው የባቡር ሀዲድ ታዲያም የተጠማዘዘ ቅርጽ ያለው ሲሆን ቀጥ ባለና ምንም አይነት እንቅፋት በሌለው በረሃ ላይ እንዲህ ያለውን የተጠማዘዘ የባቡር ሀዲድ ለምን መስራት አስፈለገ የሚለውም ሌላኛው ጥያቄ የሚያስነሳ ጉዳይ ነው። የባቡር ሀዲዱ ወደፊት ሲጓዝ በቀጥታ በርካታ ወታደራዊ ቁሳቁሶችና ግንባታዎች ካሉበት ስፍራ የሚያደርስ ሲሆን በሌላኛው አቅጣጫ ደግሞ በቀጥታ ከበረሃው ጋር ይተሳሰራል። ቻይና ለምን በረሃ ላይ መርከብ ሰራች? ቻይና ይህን ተግባር ለምን ፈጸመች የሚለውን ከመመልከታችን አስቀድመን የቻይና የቅርብ ተቀናቃኝ አሜሪካ የጦር መርከቦቿን በየትኛው ስፍራ አስፍራለች የሚለውን መለየት የግድ አስፈላጊ ነው። ከአሜሪካ የጦር መርከቦች መካከል አንዱ በደቡብ ቻይና ባህር ላይ ማረፉን በቅርቡ የተለያዩ የአሜሪካ መገናኛ ብዙሃን ዘግበውት ነበር። የደቡብ ቻይና ባህር ደግሞ አሁን ቻይና መርከብ መሳይ ቁሶችን ካሰፈረችበት በረሃም በብዙ ርቀት ላይ አይገኝም። አሜሪካና ቻይና ደግሞ በዚህ ቀጠና በሁለት ነገር ይወዛገባሉ። የመጀመሪያዋ
ታይዋን ስትሆን ቀጥሎ ደግሞ ቻይና ሙሉ ለሙሉ የኔ ነው የምትለው የደቡብ ቻይና ባህር ነው። በ2013 ቻይና በደቡብ ቻይና ባህር ላይ የጦር መንደርን የገነባች ሲሆን አካባቢውንም በተለያዩ ቁሳቁሶች ለማጠር ሙከራን አድርጋለች። አሜሪካም ወደዚህ ስፍራም የጦር አውሮፕላኖችን በመላክ አካባቢውን ለመቃኘት በቻይና ላይ ጫና ለማሳደር ከፍተኛ ጥረትን ስታደርግም በተደጋጋሚ ተመልክተናል። ቻይና አሁንም የግዛቴ አካል ነች የምትላትን ከበርካታ ዓመታት በፊት ራሷን ችላ ከኮሚኒስቷ ቻይና የተነጠለችው ታይዋንም አሜሪካና ቻይና የሚጋጩባት ሌላኛዋ ምክንያት ናት። ቻይና ታይዋንን በጦር መሳሪያ ታግዛ መውረራ ከምንጊዜውም በላይ የቀረበ ነው የሚሉት አሜሪካውያን የተለያዩ የጦር መርከቦቻቸውን በማሰማራት ታይዋንን ከቻይና ጥቃት ለመጠበቅ ዝግጅት ሲያደርጉ ነበር። ቻይና ታዲያ በእነዚህ ሁለት ስፍራዎች ላይ ጦርነት ሊነሳ ይችላል በሚል በበረሃዎቿ መካከል የጦር መርከብ በመገንባት ዝግጅት እያደረገች ትገኛለች። በዚህ ዝግጅቷ ላይም ቻይና ጦርነት ቢነሳም የቻይና ጦር መርከቦች ኢላማቸውን ሳይስቱ የአሜሪካንን የጦር መርከቦች መምታት ይችላሉ ወይ የሚለውን እየሞከረች ነው። መርከብ መስለው የተሰሩት የቻይና የሙከራ መርከቦች ታዲያ ትክክለኛውን መርከብ እንዲመስሉ ከብረት የተሰሩ ሲሆን በቅርቡ የወጡ የሳተላይት ምስሎች ደግሞ ቻይና መርከቦቹን በሚሳኤል እየመታችና ሙከራን እያደረገች መሆኑን አሳይቷል። የባቡር ሐዲዱ ለምን አስፈለገ? በጦርነት ሜዳ ውስጥ የቆመን ኢላማ መምታት ያለ ቢሆንም በውሃ ላይ የሚጓጓዙ የጦር መርከቦች ግን ሁሌም ቆመው ሊገኙ አይችሉም። በዚህም ምክንያት የባቡር ሐዲዶቹ ወደ ጨዋታ ይገባሉ። ቀደም ብለን ያነሳነው በረሃ ውስጥ የሚገኘው የባቡር ሐዲድ ዳግመኛ ስንመለከት መሃል ላይ ሌላ የጦር መርከብ መሳይ ቁስን እናገኛለን። ይህኛው መርከብ መሳይ ቁስ ታዲያ ከተቀሩት ሁለት የጦር መርከቦች ይበልጥ ለጦር መርከብ የቀረበ እይታ ያለው ሲሆን የቻይናው የጦር መሳሪያ አምራች ኩባንያ KSX ይህን መርከብ መሳይ ቁስ ማምረቱ ይነገራል። የባቡር መንገዱ ታዲያ የአሜሪካ የጦር መርከቦች ከጥቃት ለማምለጥ የሚጠቀሙትን አካሄድ ተከትሎ የተሰራ ጠማማና ጠመዝማዛ የባቡር ሐዲድ ነው። ቻይና በባቡር መንገዱ መካከል ላይ ያለውን መርከብ መሳይ ቁስ በመጠቀምም ስኬታማ ሙከራን እንዳደረገች የሚያሳዩ የሳተላይት ምስሎች በቅርቡ ወጥተዋል። በበረሃም እየተሞከሩ ያሉት የቻይና መሳሪያዎች። ቻይና የአሜሪካንን የጦር መርከቦች አስመስሎ በመስራት ወታደራዊ ልምምድ በማድረግ የመጀመሪያዋ ሀገር አይደለችም። በ2014 ኢራን በተመሳሳይ የአሜሪካንን የጦር መርከብ መሳይ ቁስ በመስራት በባህር ላይ ጥቃት በመፈጸም ስኬታማ ሙከራን አድርጋ ነበር። አሜሪካን በተመሳሳይ ወታደራዊ ቁሶችን በመስራት ወታደራዊ ልምምድ የምታደርግ ሲሆን በተለያዩ የጦር ልምምድ ስፍራዎችም ትልልቅ ከተሞችን ገንብታ ወታደራዊ ልምምድን ትሰራለች። ከዓመታት በፊት ደግሞ J-20 የተሰኘው የቻይና የጦር ጄትን አስመስላ ሰርታ ልምምድ ስታደርግ በአሜሪካዋ ግዛት ጆርጂያ ውስጥ ታይቷል። ሱ-27ና ሚግ-29 የተሰኙት ሩሲያ ሰራሽ የጦር ጄቶችም ከዚህ ቀደም ተሰርተው በአሜሪካ ጦር ውስጥ ልምምድ ተደርጎባቸዋል። አሁን ላይ ግን ቻይና እያደረገችው ያለው ልምምድ የአሜሪካንን መርከቦች አስመስሎ መምታት ብቻ ሳይሆን አዳዲስ የጦር መሳሪያዎችንም መሞከር ጭምር ነው። ቻይና እየሞከረቻቸው ያሉት የጦር መሳሪያዎች ደግሞ ዓለም አቀፍ ወታደራዊ ስትራቴጂን ጭምር ሊቀይሩ የሚችሉ ናቸው ይባላል። ቻይና እየሞከረቻቸው ከሚገኙ የጦር መሳሪያዎች ውስጥ አንዱ ዶንግፌንግ 21 የተሰኘው ሚሳኤል ሲሆን ይህ ሚሳኤልም እየተጓዘ ያለን የጦር መርከብ መምታት የሚችል ነው። ይህ ሚሳኤል ባላስቲክ ሚሳኤል ሲሆን ወደሚያጠቃው መርከብ ከመጓዙ አስቀድሞ ወደ ሰማይ በመውጣት በቀጥታ ከሰማይ ላይ የሚፈልገውን ኢላማ መምታት ይችላል። ቻይና ይህን ባላስቲክ ሚሳኤል ለማጠናከርና ይበልጥ ለማገዝም የሳተላይት አቅሟን እያዳበረች ትገኛለች። ሚሳኤሉን ለመከላከል እጅግ በጣም ከባድ መሆኑ የሚነገር ሲሆን ቻይናም ከራሷ ምድር ላይ ሆና የአሜሪካንን መርከቦች በዚህ ሚሳኤል በቀላሉ መምታት ትችላለች። ታይዋንም ለቻይና እየተዘጋጀች ነው። የቻይና አካሄድ ያስፈራት ታይዋንም ለቻይና ጥቃት ምላሽ ለመስጠት ወታደራዊ ልምምዶችን እያደረገች ትገኛለች። በቅርቡ እንኳን ከዋናው ጦሯ በተጨማሪ 22000 ተጠባባቂ ወታደሮችን በመጥራት የቻይናን ወረራ ለመከላከል የሚያስችል ልምምድን አድርጋለች። በቻይና ሲካሄድ በነበረው የእርስ በርስ ጦርነት የቻይና ኮሚኒስት ፓርቲ የበላይነት ይዞ የቻይና የቀድሞ መሪዎች ወደ ደሴቲቱ ካፈገፈጉበት ከአውሮፓውያኑ 1949 ጀምሮ የታይዋን ሕጋዊ ሰውነት አወዛጋቢ ሆኖ ቆይቷል። የአሁኑ የቻይና ፕሬዝዳንት ዢ ጂንፒንግ በቅርቡ እንደተናገሩት ታይዋንን ከቻይና ጋር መልሶ ማዋሃድ
አሃድ ተግባራዊ መሆን አለበት ብሎ ተናግሯል። ከታይዋን ጋር የጠበቀ ግንኙነት ያላት አሜሪካ ታዲያም ቻይና ታይዋንን ስትወር ጸጥ ብላ ትቀመጣለች ተብሎ አይታሰብም። ይህን ተከትሎም አሜሪካና ታይዋን በቀጣይነት የጋራ ወታደራዊ ልምምድ ሊያደርጉ እንደሚችሉ መረጃዎች ሲወጡ ከርመዋል። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲሲቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ 0913 68 20 47 አሊያም 0972 77 54 89 ሜሪት ፕሮፐርቲስ